የልጅ ይሄን ቪዲዮ ከሰራ በኋላ ራሱን አጠፋና አንዴ ላሳያችሁ ቪዲዮ። ሰላም እንዴት ናችሁ? ምክንያቱም ልንገራችሁ። አንዲት ልጅ ተዋደው ይሁን ምን ይሁን አላቅም ባጃጁን ሽጦ አረብ ሀገር ይልካታል። 70 እንዳርገው በዳሱ ባናትስ ተተክለሽ እኮ ማለት ነበረብሽ። ተነፋፋሽ አረ በፈጣሪ ስም እንደው ይቅርታ አድርጉልኝ። ዘጠናዎቹ ላይ እኮ ተማሪው አይደለም መምህሩ እኮ እንደዚህ አይቀበም። ካንቺ ጋር መኖር አልችልም በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማው የባሌባ ባሌን መልሽ ብትይ ማንንም ይሰማሽ የለም። ታሙ የቪዲዮ ጀምሯል ይልሃል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተቋቁለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና አጀብ በሚያሰኙ እጅን ባፍ በሚያስጭኑ ቪዲዮቻችን ተመልሰናል። የሚመከረውን እንመክራለን፣ የሚዘከረውን እንዘክራለን፣ የሚነከረውን እንነክራለን። ምክንያቱም ይህ ቤት የሳቄ ጨዋታ እንዲሁም የቁም ነገር ቤት ነው። ከቪዲዮቹ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ሁሌም የሚጮህልን ክሮሩን ነስነስ አድርጎ ቀሽኖ ቀምሮ እንዲሁም አጣፍጦ የሚያቀርብላችሁ ግስ የግስላው አለ መልከኛው የማር ወለላው አብረናችሁ ነን ቤት አለው። እኛ ጋር ካሽ ገንዘብ ምንም አይሰራም፣ ማስያዣም አንቀበልም፣ ማታለያም እኛ ጋር አይሰራም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን ቤተሰብ ለመሆን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ባልም አይደለ ጊፍት ነው አርጓት። ቤተሰቦች ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ የትኛውም ድርጅቶች አብረናችሁ መስራት እንፈልጋለን የምትሉ ከሆነ ይሄው ከስር ቁጭ አድርገንላችኋል። ላይክ በማድረግ ወደ ቪዲዮ። የልጅ ይሄን ቪዲዮ ከሰራ በኋላ ራሱን አጠፋና አንዴ ላሳያችሁ ቪዲዮ። ሰላም እንዴት ናችሁ? እኔ አባል እንዴት የሚሆንሽ ነገር ለማለት ፈልጌ ነው። ፊቱ ያስተው ማለት ያው እኔን አስቀምጬ ማለፍ አልፈልኩም፣ ግን ደግሞ ግዴታ እኔ እንጃ ለምን እንደሆነ አላውቅም። የመጨረሻዬ ነው በህይወት ለመኖር የመጨረሻዬ ደቂቃ ናት። ደቂቃና እቺን ደቂቃ ድምጽ ይሄን ሀሳቤን ሼር ማድረግ ፈለኩኝ። አንዳንዴ ከመኖር ይልቅ አለመኖርን መመርጥ ሰው የሚመርጡ ሰዎች ወዶ አይደለም። በቃ ከባድ ነው፣ በጣም ከባድ ነው። እና እኔ እስከዛሬ ቆየሁት ለእናቴ ነበር። እኔ ቻልኩኝ በቃ እናቴን ይቅርበኝ ነው የምለው። በቃ ደህና ሁኑልኝ። ምክንያቱም ልንገራችሁ። አንዲት ልጅ ተዋደው ይሁን ምን ይሁን አላቅም ባጃጁን ሽጦ አረብ ሀገር ይልካታል። ያለው የሚተዳደርበት እሱ ነበረ ተስፋው። እናቱ ጋር አብሮ ነው የሚኖረውና ባጃጁን ሸጠ ላካት አረብ ሀገር፣ ጣሰችው፣ ራሱን አጠፋ። በቃ ሴቶች ግን እንደዚህ አይነት አይምሮ ያላችሁ ሴቶች ግን ምናችሁ ነው የሚያስባችሁ? ምናችሁ ነው የሚያማችሁ? እግዚአብሔር የአንድ ልጅ 20 ምናምን ዓመት ይኸው ሆና አስቀረሽው። አሁን ምን አይነት ህይወት ነው የምንኖረው? ልትኖሪ ትችያለሽ፣ እሱ በላክሽ ገንዘብ አረብ ሀገርም ይሁን ምንም ይሁን እዚህ መተሽ ልትኖሪ ትችያለሽ። በኮንፊደንስ ትኖሪያለሽ። ሰርቻ ያመጣሁት ነው ገንዘቤ ነው ላቤ ነው ብለሽ ትኖሪያለሽ። በዛ ገንዘብ ቤተሰብ ታስተዳድሪበታለሽ። ትክክል። በዛ ገንዘብ ልጅ ወልደሽ ታሳድጊበታለሽ። ምን አይነት እኔ እኮ አንዳንድ ጊዜ ይሄው በቃ ሆና አስቀረሽው። እናቱን አስለቀስያት። ስንት ሰው አነባ። ልጁስ ይቀበራል ያልፋል። ኧረ እባካችሁ አንዳንዴ የምንወስነው ውሳኔ ስፔሻሊ ሴቶች እግዚአብሔር ይሄን ያህል ተጨካክነና ምን በደለሽ? ይሄ ልጅ ቢያንስ ገንዘቡን ሰርተሽ ከሰጠሽ በኋላ ከጂው የሰው ልጅ ራሱን እስኪያጠፋ ድረስ ምን በደለሽ? ይሄ ልጅ እንለወጥ ብሎ ባጃጁን ሽጦ በላከሽ። እሱን ግን ነፍስ ይማር እግዚአብሔር። ያው ያደረገው ነገር በጎ ባይሆንም ቢጨንቀው ቢጠበው ነው በቃ መናገር እስኪ። ትክክል። አንቺ ግን ፈጣሪ ያለ ፈጣሪ ያይልሻል እግዚአብሔር። ምን አይነት በላ ዘመን ላይ ነው ያለ ነው ወገን? እንደው ምን አይነት ወጣቱ ኮር በጻንነቱ እንዳለ የተቀጨከውን ሰው ሁሉ ግፋ ቢባል
30 ቤት ቢገባ እኮ ነው። ከዛ በኋላ አብዛኛው በጭንቀት ምክንያት ራሱን እያጠፋ ነው። በተለይ እንደዚህ አይነት ምክንያቶች አሁን ላይ በሴት ልጅ ምክንያት እየበዛ ነው። ሶሻል ሚዲያ ላይ ልብ ብላችሁ ከሆነ በፍቅር ምክንያት ራሱን አጠፋ፣ ትምህርት ቤት ውስጥ በቴንሽን ምክንያት ከፎቅ ላይ ዘሎ ራሱን አጠፋ። በእርግጥ ምንም ማለት አይቻልም። ያላችሁበትን ችግር ከናንተውና ከፈጣሪ ውጭ ማንም ሰው አያውቅም። ቢያንስ የለፋባችሁን ቤተሰብ እንኳን አስታውሱ። እንደው የዚህ ልጅ እናት የእግር እሳት ነው የሚሆንባቸው። ምን ይላሉ አሁን? ልጃቸውን በለጋነት እድሜው አጥቶ ምን ብሎ ያለቅሳሉ? ያላችሁበትን ነገር እናንተ ብታቁም፣ ነገር ግን ሞት መፍትሄ ሆኖ አያውቅም። 20 እና 30 ዓመት ለፍቶ ቤተሰብ አሳድጎ ለወግ ማድረግ ይበቃል ብሎ ሲጠብቅ እንደዚህ አይነት ውሳኔ የሚወሰን። ሌላው ደግሞ እንደው እህቶች ሁላችሁንም ማለት አይደለም፣ ከአንድ ጠንካራ ወንድ ልጅ ጀርባ አንድ ሴት ልጅ አለች ይባላል። ጀርባ ማለት አከርካሪ ማለት ነው። አከርካሪ ከዳ ጊዜ ከባድ ነገር ውስጥ ነው የሚገባው ሰው እና እባካችሁ ቢያንስ የዋ ባትሆኑ እንኳን ጨካኝ ለመሆን ትችላላችሁ። እሰጥሃለሁ፣ እከፍልሃለሁ አሁን ላይ ስላልሞላልኝ ነው ብትዩ በእርግጠኝነት ራሱን ያጠፋል ብዬ አላስብም። እርግጠኛ ነኝ ወሽመጡን የሚቆርጥ ንግግር ተናግረሹ ነው። እባካችሁ እናት አባቶች ካላችሁ ይሄንን ቪዲዮ የምታዩ እናንተም ጸሎት አድርጉ። ወጣቶች ደግሞ ያልፋል፣ ሁሉም ነገር ያልፋል። ሞት የሚመስሉ ነገሮች አልፈናቸው አይተናቸዋል። አይዟችሁ፣ በርቱ፣ ጠንክሩልን። ሁሉም ነገር ይስተካከላል ከፈጣሪ በታች። ዜና በዚህ ሁኔታ ካልሆነ ሰው እየሰማ አይደለም። ተመልከቱልኝ። ሰላም ጤና ይስጥልኝ። የሰዓቱን ዜና ይዤ ቀርቤያለሁ። አብራችሁን ቆዩ። ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥሎ አቤቱ ዘንድሮስ የማንሰማው ነገር የለም። ምን ከዚህ በኋላ ምን ሆነር በእርግጠኝነት ሰላም ጤና ይስጥልኝ። ይመች እናቴ ትችላለህ። እንዴት መጣላችሁ ግን? ይሄ ልጅ አዲስ ኮንተንት ይዞ ነው የመጣው። ዜናን በተመለከተ ሶስት በጣም ስለተመቸኝ ጭራሽ በቆንጨራ ዜና በቆንጨራ ነው። ይመቻችሁ። እማ ምንድነው? አሬ መጣ። ሙጣናራ ፈራው። ምንድነው የሚያስፈራክ? ማንም ሰው አይነካም። ሙጣናራ አውሬ ነው። አውሬው ራሱ ያቀኛል ማን እንደሆንኩ። ቤት ድረስ ነው የሚሸኝክ። ማን አባቱ ነው የኔ ልጆች ቀና ብሎ የሚነካው? ማንም አይነካም። የወንዶች ወንድ ነኝ። እንደውም ከንፍጣም ወንድ እኔ ኃይለኛዋ ጎበዟ ሴት በልጣለሁ። ማንም አባቱ አይነካም። ሙጣናራ ጭራሽ ሶሻል ሚዲያ ላይ በሙሉ ማስሙ ከነግሳንግዙ አልጠራውም። ሰገራ ይዛችሁ መምጣት ጀመራችሁ። ሰው ራሱ እችለ ያበደ ያለበት ዘመን ነው ወገን። መናገርም ከበደን እኮ ትንሹን ተናግረን ዞር ስንል እንደው እዚህ ትላልቆቹ ስተውብናል። ባላንስ አልሰራልን እኮ እኛ ራሱ ተቸገርን። ህፃናትን እንዳንመክር ዋናዎቹ የለም ሄድ ኦፊስ እነሱ እየሳቱ ነው። እነሱን በምን እንመልስ? እነሱ የሚመልስ እረኛ እንኳን ከግዚር ካልሆነ በስተቀር ከዚህ በኋላ እውነቴን ነው የምላችሁ እንደው የትላልቅ ሰው ቪዲዮ ይዤ ስመጣ ራሱ ስልችት እያለኝ ነው። ተስማማቸው መሰለኝ። ከዕለት ወደ ዕለት ኮንተንታቸውን እያሳመሩ ነው የሚመጡት። ወፈሩ። ባለፈው ደብል ፌዝ ሆነው ሲሰሩ ማዘር እንትኑ ትንሽ ይስተካከል ብለን ስንናገር ጭራሽ ሰገራ ላይ መጥቶ ጉብ ብሎላቸዋል። በአሁን ጊዜ ትንሹም ትልቁም አብሮ ከጠፋ እንደው መከራችንን ከበላን እኛም አሁን እንዳሉት ትኩስ ሰገራ ዳር ይዘን ከምናይ ብለን ተው ብንል ጭራሽ እርሶ የምርም ሰገራ መስለኑታል መሰለኝ። ይዞ መጡ ናሙና ይመስል። ነገ ደግሞ ኑና ዘብልሉ አሉ። አረ ሚስትህ እሺ ዛሬ ብትሞት ያላረክላት የሚቆጭ ነገር አለ ካለ አሁኑኑ አርግላት አሁኑኑ። እንደው ዛሬ ገና ጥሩ ነገር ተናገርሽ። እውነት ነው። በሚስት ብቻ አይደለም፣ በነገራችን ግሴ በሚስት ብቻ አይደለም። መለየው ሰው ልጅ በህይወት እያለ የሆነ ነገር ካላደረጋችሁለት ከሞተ በኋላ ምን ይሰራል? ምንም። የእናንተ ሙሾ አልበም አይሆነው፣ ኮንሰርት አይሆነው፣ አይጨፍርበት፣ አይዝናናበት። የሰው ልጅ በህይወት እያለ ነው። እኔ እኮ ግራም ይገባኝ እንደዚህ አይነት ፊዚክስ የሆነ ሀሳብ ከየት ነው የሚመጣላችሁ ሴቶችዬ? እንደው ነው የምንበላው ነገር የተለያየ ነው። እኔ እንደው እኛ እኮ አናስበውም ጊዜ አቤት ቁጭ ብለን ፍሬ ሆነን አናስበውም። እንዴት ጎንጉኗት ሪሚክስ ሚክስ ላክስ አርገዋት ቁጭ እንደሚያል። አሁን ይሄን ሀሳብ ፕሮፌሰር ካልሆነ ያስቡ በጭራሽ። አንቺ ያንቺ እንኳን ይለያል። ነይ ግንባሯ ሰፊ ነው። በቴስታ ጥሩ ነው ያደረግሽው። ነገር ግን አንዳንድ ጊዜ አንዳንድ ሚስቶችም አሉ ጊዜ በጣም ያስቸጋሪ እኮ ነው። አስቸጋሪ ሚስቶች አሉ። ለምሳሌ እቺኛዋን ተመልከቷት። ፋኒ አይንሽን ጨፍኝ። ለምን ጨፍኝ? ለምን ስሙልኝ፣ ጨፍኝ። ለምን? እሺ ወደ ኋላ ዞሪ። ሰበንቲ
ቴንክ ዩ በቃ አይፎን እኮ ነው ግዴታው ነው። ቴንክ ዩ ባይ አይ ላቭ ዩ አመሰግናለሁ። ይሄ ወሽ መጥቆራ ምንድነው? አንቺ ኖርማል 200,000 ምናምን ብር ኖርማል። እኔ አፈባለ ደነዘዘው አንተ ነህ ከጨጨጨጨጨ ብራጋግጥ ምን ታመጣ ምን ይባላል? አንተ ከሆነ ያለው ልጁ 200 ምናምን ሺህ ብር ኖርማል ነው። ባሎች ይሁን እዚህ ለማስደሰት እንኳ ቢሞክሩ አንዳንድ ጊዜ መደረግ አለበት መሰላችሁ። ግሴ አሁን ሱቅ ሄጄ ለስላሳ ይዤለስ መጣ እንኳን ምንም እኮ ሄዶ ገዝቶ የሚጠጣው ነው። ዋው ወንድሜ ደስ ሲል ዛሬ ፈታን ያደረከኝ። ከዛ ቀጣይም አደርግሴ እንበረታታለን ስላስ ያልኩት ለጻል ልጅ መጠጥ ስለሚከብድ ነው። አሁን ጓደኞቹ ፊት እንደዚህ ያሳጣሽው ይሄ ሰውዬ ድጋሚ ስጦታ ይገዛልሻል? አይገዛም። ለዛውም 200 ምናምን ሺህ ብር አውጥቶ አይፎን 7 ያው የዘንድሮ ምች ነው አይፎን 7 ይገዛልሽ። እንዳርገው በዳሱ ባናትሽ ተተክለሽ እኮ ማለት ነበረብሽ። በርግጥ መግዛቱና ሰርፕራይዝ ማድረጉ ግዴታው ሊሆን ይችላል። ግዴታው ነው አንቺን ማስደሰት አይደለም። አይፎን ቤት ገዝቶ ይዞልሽ ቢመጣ ግዴታው ነው። ነገር ግን በእንደዚህ ሁኔታ ነው የምትቀበዩ። ነገ ተመልሶ እንዳይገዛ አቢታቱን ቁርጥ አርገሽው ለዛው ጓደኞቹ ፊት ወይኔ ደሞ ሙዳስ ያዞበት እኮ ቡና ጋብዞ አጠጥቶ አብልቶ ጊፍት ሰጥቶ ሙድ ተይዞበት አይዞ ወንድም ግዴታው ነው አልሽ። ግዴታው ነው። አይ ወንዶች አረ ወገን ወዴት እየሄድን ነው? ይሄን ደሞ ተመልከቱልኝ። አላቋርጥ ጀምሬ ሰላይ ላይ ፈንቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሆንም ተው አይሆንህም ወደ ማታ ለእራት። ይሄንን አሁን ምንድነው የምትሉት? ታለንት ነው ወይስ ልጁ እርግጠኝነት ቤተሰቡን አዚዞ እንደው ቁማር መጫወት አይቀርም። እናት አባት ጠብቁ፣ የሰው ናችሁ፣ ተበልጣችኋል። ይሄ ነው ሀገር የሚሸጠው ትንሽ ቆይቶ። አይ እኛ እኮ በፊት እዚህ ለቆነ ጊዜ ፑል ቤት ስንገባ ከታየን ለነገሩ ፑል ቤትም አይባልም ቁማር ቤት ነበር የሚባለው ያኔ። ቁማር ቤት ስንገባ ከታየን ያው አናቴን ብላጨው ታዩት ነበረ። የሰለክለካ መንገድ ገበጣ መጫወቻ በሉት። በቃ እናንተ ፈጣሪን ካልፈራችሁ ገበጣ ትጫወቱበታላችሁ። ያም ይመጣል ትንሽ በእድሜ 5ም ከፍ ይበል 4ም ከፍ ይበል በተገኘበት ይገደል ነው። ገጭ አሻራ አረንጓዴ አሻራ ማን አሻራውን ጣለ? እኔ ላይ ነበር ሲጣል የነበረው። ግን ለኔ ብላችሁ ነው። ይሄው እድሜ ለእናንተ መረን ሳንውጣው በስነ ስርዓት ቤታችን አይደል ያዛ ቁርቁም እንትን ይሄው ቤት አስቀምጦናል። እግዚአብሔር ይስጣችሁ። ምን አባት ሰራ ለዚህ ፑል ቤት ውስጥ ነገ ከነገ ወዲያ ብር ይዘህ መጥተህ ከእናት መቀነት ፈተህ ይዘህ መጥተህ አሲዘህ ትጫወታለህ። ለዛ እዚህ ቤት ውስጥ አትገባትም ተብለን እንደው ይሄ እንዳለ ሰርጉዳውን ብላጫው ታዩታላችሁ። የሰለክለካ መንገድ በሉት። እንደዚህ ነው። ደብዳቤ ነበር በዛ ሰዓት። የት ናችሁ ገዳይ ቤተሰቦች? በፊት እንደዛ ያጣጣማችሁ ስትወግሩን የነበራችሁ የት ናችሁ? ጡረታ ወጣችሁ ነው በግልጽ ሰው ከልክሏችሁ ነው? ለነገሩ በዚህ ሰዓት የሰው ልጅ እንኳን ብትቀጡ ወልደ ቅጣ የሚል ቤተሰብ ነው የበዛው። ግድ የለም ደብድቡ፣ አይሞት ልጅ እኮ አይሟማ ጨዋ አይደል? ዝም ብለህ አለፍ እንዲዞር ስትሉ ገጭ አይደል ጊዜ። አዎ ከዛ በኋላ አይምሩን ታዩታላችሁ። ሰው እኮ እኔ ግራ እየገባኝ ያለው ሰሞኑ ሰምተህ ከሆነ ሰው አሁን ካለበት ኑሮ እየሸሸ አማኑኤል እየገባ ነው አለ። ሁሉም አእምሮ መምተኛ ያለው ውጪ ነው። ስቷል ብሎኑ ለቋል። ወይ ደግሞ ትንሽ ግሊች ሳያደርግ አይቀርም። እንደ ግራሶ ነገር ግሪስ ነው ግራሶ የሚባል ነገር ቀባቀባ ማድረጋችሁ እንዳትረሱ። እቺማ በጤናው አይደለም። አረ ቤተሰቦች ረባካችሁ ትንሽ ቆይታ ስትለማመድ እንደው ትወና ነው ብላ በዛው እንዳትቀጥለው። ምንድነው እንደሰራው አስፋልት ይመስል እንደው እስከ ላይኛው ጫፍ እስከ አዲስ አበባ ለጥፈሽው። አረ ወየው ማደጋሽን ይዘሻል። እንዲህ ተኩኖ ታዋቂ ኮንና ነገ ከነገ ወዲያ ገንዘብ ሊገኝ። በዚህ ሁኔታ ገንዘብ ሳይሆን የምታገኙ እብደት ነው የምታገኙ። ትክክለኛውን እብደት አይምሮሽን ነው መስጪው። ምክንያቱም የሚለው ምንድነው የሰው ልጅ የአፉን ፍሬ ይበላል ነው የሚባለው። አዎ የተመኘውንም የአፉን ፍሬውንም ነው የሚበላው። እብደት ተመኝተሻል ይመጣ ከሚንግሱን። ለነገሩ እየሄድን ነው እኮ ቢያንስ 1500 ሲጾ የነበረው ዘይት እዚህ ይላችኋል። እንኳን ደስ ያላችሁ። እሺ ምን ገብቷል? ግሴ ቅርጫ ፈልጉልን በዚህ ሁኔታ።
አባቷ መርጌታን ቅኔ ተማረው እናቷ መነፍሴ ሰሙሰው ለነፍሳቸው አደረው ሸዋዬ ወለዳት ሸዋ ያሳደጋት ፈራ እግዚአብሔር ያልዳት እንዴት ነው ኮታው የሚያምረው የለበሽው የአገር ባህል ልብስ እንዴት ደስ እንደሚል እንዴት እንዳማረብሽ መቀነትሽ አሁን ጌጡ ናት የቀረችው ጌጧ ብቻ አንገት ላይ የምትደረገው ያለችው እሷ ናት እንጂ ሁሉ ነገር ይሄ በተለይ ያደረግሽው ነጠላ ወደ ቤትስ ካን እንዴ እንዳትከናነቢ እውነት ሙቀት መጥፎ ነው በተለይ አሁን ያለበት የዳር ወር ሙቀት ባረበ ተሰቀል መጥፎ ነው ሙክክ ነው የሚያደርግሽ ይቅርብሽ አለርጂክ ይወጣብሻል እንደው አለባበስሽ ሳይመን ተዛሬ መሰላችሁ ትዚላችኋል ዘጠናዎቹ ላይ ነበራችሁ እንደው ይሄ ቁልፍ የሚለው የለም ከሰር ገብታ እንዴ ተደርጋ የምትቆለፏ እንደውም ቁልፉን ላስታውሳችሁ አስታውሳችኋት አይደል እሷ ትዛላላችሁ እንደውም ምንድነው የሚደረገው እናቶቻችን አሮጌ አንሶላ ሳሳ ያለች አሮጌ አንሶላ ትቀደድና እጥፍ ይደረግና ጭጥ ላይ ልብድ ይደረጋል ከዛ እሷ ቆልፍ ከዛስ የትም ብትሮጥ አይፈታም የትም ብትሮጥ አሁን በዚህ እድሜ ከሆነ ቁርጣሚ ብዙ ነው ውስጥ ይቆረጥማል መጥፎ ነው እንትን ብሎ አለ በፊት ጦት ነው የሚጠባው ምን ጠባይ ነበረው አሁን ጀለስ ባላየ ነው ታይቅርብሽ ሌላው ደግሞ ሱሪሽ በጣም ከፍ አረግሽው አይደል ቦላሌ እንዴ በጣም ከፍ አለ እዚህ ድረስ ለምን ታደርጊያለሽ ለኪልኪል ነው ይቅርብሽ እንደዛ አታደርጊ ትንሽ ዝቅ አድርጊው በዚህ ከሰሙን ደሞ እንሞክር እስቲ አዎ ልክ ናችሁ በሉ ሂዱ እንደው ይቅርታ አድርጉልኝና ስሙን ከጠራው ይሄ ሙሙ ላይ ዘንድሮ ተነስታችሁበታል የእናንተ አይደለም እንዴ ምንድነው አንዴ አንቃችሁ አንዴ ደግሞ ትስፈልጉ ፕላስተር ለጥፋችሁ ትመጣላችሁ አንዳንዴ ደግሞ እኔ እኮ ግርም እኮ ነው የሚለኝ ንብረትነቱ እናንተ በርግጥ ሊብሬ ሌላ ሰው ቢሆንም ንብረትነቱ እናንተ ነው እዳ ተይዞ ከሆነም ያ የሰው ልጅ የማይቀር ነውና ቁም ነገር ላይ ሲደርስ ወደ ትዳር መግባቱ አይቀርም መጨረሻችን ትዳርና ልጅ መውለድና አይናችንን በአይናችን ማየት ነው አይደለ ዘር ማስቀጠል ቱ ቢ ኮንቲኒው ይሏል ማትስቸራችን እናት ዓለም ወንድ ልጅ የዛን ሰዓት ምን አይነት ሴት እንደሚመርጥ ከእህትሽ ስሚ እኔ ምንም መናገር አልፈልግም ይሄንን ስሙኝ ፕሊዝ እኔ ከወንዶች የተረዳሁት ነገር ጌታን you can never tell me it's wrong ወንዶች እኛ የሚመስለን ሴቶች የሚመስለን መልክ ያላት ሴት በቃ ላይ wow her boobs and like her ass like jiggle የሚል በጣም ይወዳሉ just so you know at the end of the day they choose personality over looks ጌታ ምስክሬ ወንዶች are not like you know dumb people they know what they want ለጊዜያዊ ነገር የሚፈልጓት ሴት አለች ለዘላቂ ነገር የሚፈልጓት ሴት አለች ጌታን this is what I understand from men አንዳንዴ ሳስበው there is not over you know looks ብቻ አይደለም ይሄ looks መጀመሪያ እንኳን ለሉክሳችሁ ለመልካችሁ እንኳን ቢገቡ በኋላ ጸባያችሁ አሪ ሆነ ይተዋቸዋል ለዛ ነው only look መልክ ብቻ የምትባለው ሴት መልክ ኖሯት ግን ጸባይሽ ኖሯት that man is going to be obsessed and in love with her tell me if my mom ትክክል አፈቆርጥ በልልሽ በእናት እንደ አንዳንድ ጊዜ እኮ ተስፋ እንዳንቆርጥ የምታደርጉን እንደናንተ አይነቶቹን እንስት ስናይ ነው አግባ ይለናል እኔ ደግሞ አግቡ ይለናል እናንተን ስናይ ደግሞ ዞር ስንል አሉ ወይጦ ሟጥ የሆኑ ሴቶች ሁሉንም ማለታችን አይደለም ወንዶች ብቻ አይደሉም ሴቶችን በዚህ አይነት መንገድ የሚያዩት የሴት ይብሳል ተብሎ ነው ሴቶችም ግን ወንዶችን የሚያዩበት መንገድ ባይዘው እንደዚህ ነው ዛሬ ተነፋፍተ ደረት ቢያብጥ ቆንጂዬ ብትሆን ፍሬንች ጸጉር ተቆርጠ ምናምን ስታይሊሽ ሰው ብትሆን ብለሴት ቀጥታ ብታዩ ባል መሆን ይችላል ወይ ነገ ለልጆቼ አባት መሆን ይችላል ወይ የቤቱ አባወራ ምሰሶ መሆን ይችላል ወይ ብላ ነው የምታስበው ወንድም ልጅ እንደዛው ነው እንዳትሸወዱ ዛሬ ላይ በየከተማው ምርትሽን ስላሳየሽ ደረትሽን ገልብጠሽ ሚልክ ታንከርሽን አሳይተሽ በየከተማው ስለወጣሽ አይደለም ብለሴት ካለባበሷ ጭምር ዝም ያለ ልብስ ለብሳ ግን የሰው አይምሮ ላይ የሚያስብል እንዳለ ለገበያ አታወጣው ማለት ነው ምን ልላችሁ ፈልጌ ነው ሁሉም ሴቶች ለትዳር እንጂ ለአዳር የምትፈልጉ እንዳትሆኑ ለራሳችሁ ክብር ይኖራችሁ የምሬ ነው ብላችሁ ሰው ዝም ብሎ ከመሬት ተነስቶ እንዲገምታችሁ አታደርጉ ለራሳችሁ ቶፕ ስኬል ኦፍ ፍሬሽን አጣጦሽ አጣሙ ምክር ስሚ በየቦታው ስትሄጂ በየመንገዱ እናቱ ሻጣጪ አምባሻምቢ ስላለሽ አይደለም ስለለከፈሽ በየሄድሽበት ሰላማለልሽው አይደለም ግስ የምንደደም የሚባለው ረካሽቃ ፈላጊ በዛዋል ነው አቤት አገላለጽ ውድ ነገር ተሰቅሎ ቁጭ ብሎ እየቋመጠ ነው ሰው የሚያልፈው ኧረ አንተ ትችላለህ ተሙዬ ፈጠረህ እኮ ፈጣሪ
እኔ በእናትህ በቃ እኔ እውነቴን ነው የምልህ። አንተም ወንድሜ ደረትህን ማሳበጥ ትተህ የደረት ኪስህን ማሳበጥ ልመድ። ምክንያቱም ቤት ውስጥ ወንድ ልጅ ዊዛውት ፍሉስ ኖ ምሉስ ብሏል። ዋጋ የለም ነው ወንድም አለም። በእርግጥ ደረትህ ምናምን መነፋፋቱ ምናምን ስፖርት መስራቱ ጥሩ ነው ለጤና። አዎ ስፖርተኛ መሆን ይጠላል ለጤና። አዎ ሄይ እንዴት አደራችሁ ጋይስ? ትምህርት ቤት ልሄድ ነው። አክቹሊ መመለስ አይቀርም። ትናንትና ጥፍራችሁን ንቀሉ ተብለን እኔ ደግሞ አልነቀልኩ። ስለዚህ መምጣት አይቀርም። እንደማንመለስ ብቻ ጨራርስን በቃ እንውጣ። አክቹሊ በጣም የረፈደው በጣም ተነፋፋሽ ጸጉሬ ራሱ ሲረፍድ የሆነ እንትን አለበት። ይሁት እንዴት እንደሚነሳው ነው። እሺ አይሆፕ ታባረሬ እንደማልመጣ ጥፍር በጥፍር ይሁት እንዴት እንደሚያምር ማለት ብቻ ጨርሻለሁ። ባይ። ኧረ ምን ችግር አለው? ግድ የለውም እኮ አትንቀዩ አትንቀዩ። ብሬ 12 ላይ ሲያስነቅልሽ የዛን ሰዓት የመንቀል ጉዳይ ምን እንደሆነ ይገባሻል። እኔ አሁንማ ብሬ ይቅርታ አድርጉልኝ ብሬ ብዬ ጠራሁት እንደው ስለምወደው ነው። ግስቲ እንዴት ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስተር ዋና ኃላፊ አሁን ላይ ለዚህ ነቀስ ትውልድ እንደ ዋና ተጠሪ ነው በቃ መድኃኒታቸው። አሁን አንቺ ጥፍርሽን ነቀልሽ አልነቀልሽ እንደው ከኛ ጋር ምን ያገናኘዋል? ሲቀጥል ደግሞ ምን ያደርግልሻል ይባላል እኮ ዳሪ ሲወጣ እንዴት ነው የሚኮነው? የሚያክል ሹል ይዘሽ በያንቺ ቧጭረሽ እንዳታደም የሰው ንብረት ኋላ ተናግረናል። እኔ ማዝነው ለወላጆች ነው። ወላጆች እኮ ጭራሽ በቃ ልጆቻችሁን ትታችሁ እንደ ሌላ ሰው እንደው እንደ ራቅ እንዳለ ሰው ዳር ይዛችሁ ማለት ጀምራችኋል። ነገ ላይ ይሄ ልጅ አይምሮውን ስቶ ትምህርቱን ስቶ አንዳንድ ነገርን ስቶ ቤት ውስጥ የሚቀመጡት እኮ እነዚህ ልጆች ናቸው። እናንተው ጋር በ40 ዓመቱ እማዬ እያለ ቤት ውስጥ የሚቀመጠው ሲወለዱ በታረሱበት አልጋ ላይ እኮ ሚስት ይዘው የሚመጡና ባል ይዘው የሚመጡ እኮ እንደነዚህ አይነት ትውልዶች እኮ ናቸው። ከወዲሁ ቀጥቅጠን እንደ ብረት ካላስተካከልናቸው በግለቱ ሰዓት ኧረ እባካችሁ ኧረ ቀስ ብለው እየሳቱ ነው። እራት ግብዣ ነው እንደምትሄጂው እንዴ? ዩኒት 5 ዩኒት 6 ልትማር እኮ ነው እንደዚህ ሆና የምትሄደው እንዴ? አሁን ገብተሽ እንትብቲ ከኤክስሽ ጋር ወይ ከፍቅረኛሽ ጋር አይደለም እኮ የምታወሪው። መምህሩ ትላንት የሰጠውትን የቤት ስራ ሰርታችኋል ብሎ ነው የሚጠይቅሽ እንዴ እንጂ የፍቅር ጥያቄ አይጠይቅሽም። ነው ማትስ አስተማሪ ኤክስን ፈልጊ ሲልሽ ተጣብሰሽ የተጣላሽውን ኤክስሽን ፍለጋ ነው እንደምትወጪው። እንዳትኩራሉ እንጂ ኧረ ረገብ በሉ። ነገ እንኳን እንዲታዘንላችሁ ነው። የምሬ ነው ግስ ያስቅም። ኧረ በፈጣሪ ስም እንደው ይቅርታ አድርጉልኝ። 90ዎቹ ላይ እኮ ተማሪው አይደለም መምህሩ እኮ እንደዚህ አይቀበም። ኧረ ጎበዞች በርቺ። ነገ አሁን እዚህ ላይ መተሽ እየየምትዩኛው ላይ ነው እንደው ፊትሽን ኮፒ አድርጌዋለሁ። ነገ ከነገ ወዲያ ላይ 12ኛ ክፍል ፈተና ተፈትነሽ 2 ዲጂት ታመጪና ይሄ ነገር ከ10 ነው እንዴት አረመው ብለሽኛው ላይ ነው የምትጮዩ። ይሄውላችሁ ይሄ ጉዳይ ምን መሰላችሁ? ነገሩን ዲቴል ላስረዳችሁ። እንደምታውቁት የደራሲ ይስማከ ወርቁን ለማታውቁት ዴርቶ ጋዳ፣ ራማቶ ሀራ፣ ዣንቶ ዣራ እኚህን የመሳሰሉ መጽሐፍ የጻፈው ወንድማችን የሱ ባለቤት አሁን የሆነ ኬዝ ውስጥ ገብታለች። ያንን ኬዝ ለማስተባበል የሰጠችው ምላሽ በጣም ብዙዎችን አስከፍቷል። እስቲ እንስማውና ሐሳብ እንስጥበት። ካንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማው የባሌ ባሌን መልሽ ብትይ ማንም ይሰማሽ የለም። አልሰማሽም። ይሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ ተረዳሽኝ? ወጥተሽ በየሚዲያው እንደዚህ ያደረገኝ እንደዚህ በድሎኝ ከምትይ መጀመሪያ ላንቺ ለባልሽ ትመጪው ነበረ። አንዳንድ ሰዎች አሉ በነገራችን ላይ ለቤት ለውጭ አልጋ ለቤት ቀጋ የሆኑ ሰዎች አሉ። ግሩም ለውጭ አልጋ ናቸው ሲታዩ ለሰው በጣም መልካም በጣም ጥሩ በቃ ናይስ የሚመስሉ፣ ለውስጥ ግን እሾህ ውጋት ለውስጥ ሰው ግን ውጋት በቃ የለም። ይሄ አጋምሾህ ታውቃላችሁ? ልክ እንደ አጋምሾህ የሚዋጉ ሰዎች አሉ። እንደ አጋምሾህ ውጊያቸው ራሱ ከባድ ነው። እነሱ ውጊያቸው በጣም ከባድ ነው። እግዚአብሔር ከእንደዚህ አይነት ሰዎች ይጠብቃችሁ። እግዚአብሔር ምስክሬ ነው። ወንዶችም ሴቶችም አሉ። ለውጭ ሰው ናይስ ይመስላሉ። በቃ ጥሩ ነው የሚመስሉት። ለውጭ ሰው ጠብር ግፍ ነው የሚሉት። በቃ ለውጭ ሰው አዛኝ ምናምን ፈጣሪያቸውን የሚፈሩ በቃ ብሉልኝ ጠጡልኝ ነው። እቤት ውስጥስ ሌላ ሰይጣን የወረሳቸው ይመስላል። ሰላም የላቸው። ራሳቸው ታምሰው ሰው ነው የሚያምሱት። በቃ ምንም መረጋጋት የሌላቸው፣ ለትዳራቸው አጋር ክብር የሌላቸው፣ ፍቅር የማያውቁ የሆነ ፊልም ላይ እንኳን የሆነ ነገር አይታችሁ የሆነ ነገር ይሄን እንኳን እናድርገው እንኳን ብትሏት ወይ ደግሞ ብትሉት ኧረ እዛው ሂጂና ፊልሙ ጋር ነው የሚሉሽ።
እንጂ የሆነ አንደርስታንድ እንኳን አድርገውሽ የሆነ ፍቅር እንኳን መስራት እንኳን አይፈልጉም። እዚህ ሶሻል ሚዲያ ላይ ያሉት ተደራጅተው ጨዋና ቆንጆ ሴቶችን አታክ የሚያደርጉ ባልመልሽ ጨዋታ የሚጫወቱ በራስ መተማመን የሌላቸው ሴቶች ባላቸው ሲማግጡ አግኝቷቸው ጥሏቸው የሄዱ ሴቶች የፈቱ ሴቶች ናቸው። የፈታች ሴት ለሌላ ሴት ጠበቃ ሆና የመናገር አቅምም ሞራልም የላትም። ስለ ወንድ ልጅ የመናገር ወንድ ልጅ ወጣ የመሳደብ ወንድ ልጅ የማቋሸሽ ሞራልም አቅምም ብቃትም የላትም። ይሄ ቤት እንደምታውቁት ሰብሰብ አድርገን ሀሳብ የምንሰጥበት ነው። በየትኛውም መንገድ ሳይድ አንይዝበትም። ለሰው ይበጃል ይጠቅማል የምንላቸውን ነገሮች ይዘንላችሁ እንመጣለን። ከዛ ውስጥ አንዱ የዛሬው የኛው ነውና በጣም ግራ የገባኝ ነገር ስለሆነ ነውና ወደ ቁም ነገሩ ስንመለስ ማለት ነው የመጀመሪያውና ሜን ፖይንት ከተባለ የሰው ትዳር መሃል መግባትም ጥሩ አይደለም። ያገባ ሰው አጠገብ ከቻላችሁ አስታርቁ። የማይፈታ ችግር የለም። መሃል መግባታችሁ ካልቀረ አስታርቁ። እስቲ ጥሩ ነገር ስሩ። የሰው ሚስት ለመዝረፍ እንኳን አትሩጡ፣ ነውር ነው፣ በእምነትም የተከለከለ ነው። ያገባ ሰውን እንዲህ ዞር ብላችሁ ማየትም አስፈላጊ አይደለም። ድንገት ደግሞ አልታረቅም እንኳን ቢላችሁ ትታችሁ ሄዱ፣ ከዛ አካባቢ ጥፉ፣ ይቅርባችሁ። የታሪክ ተወቃሽም አትሆኑ። እሱን ያለያየኝ ከዚህ ተቀምጦ እዛ ሊገባ ከዛ በኋላ ትዳር ሊመሰረት ነው። በተለይ ደግሞ እድሜያችን ከ20 ምናምን ካለፈ በኋላ አይምሮ አለን፣ ማስተዋል እንችላለን። አንግስ ማስተዋል እንችላለን። አዎ እኔ እንኳን ሳላገባ በዚህ እድሜ ስለ ትዳር ጥንቅቅ አድርጌ እያወቅኩ ነው። አሁን እንግዲህ እየፈራው ነው። ባገባ እንኳን ስንት ሙጭሊፍ አለ፣ ስንት አሙሙ አለ። እንዴ ፓክ አድርገን እንዲህ አሸገን ቤት ውስጥ እናስቀምጥ። እኔ እኮ ግራ የሚገባኝ እኮ እውነት ለመናገር እንደው እንዳትታዘቡኝ ሁላችሁንም ሴቶች ለማለት ፈልጌ አይደለም። ነገር ግን አሁን ላይ ሴቱ የሚፈልገው ያገባው ወንድ ነው። ቀለበት ያደረገ ነው እንጂ ቀለበት ካላደረግ ወጣጤ ነው የምትባለው። ስክሪን አውት የሚያደርጉት በትዳር ነው። ከዛ አፋተው እንደ እግር ኳስ በታላቅ ፍርሚያ ወደዚህ ፓዝ ያደርጉታል። ትራንስፈር ሰክሰስፉል። የጥር በር ሲከፈት፣ የጥር መስኮት ሲከፈት የሰው ትዳር አትመኙ፣ ነውር ነው። ነገ ላይ የተመኛችሁት ነገር ራሳችሁ ቤት ይገባል። አግብቶ ቁጭ ስብስብ ስለ ትዳር ስለሆነ ያው ነገ ከነገ ወዲያ ልጅም ይኖራል አይደል? የተጋባ ሰው ሲፋታ ልጅ ይኖራል። ማከለ ላይ ልጆቹ ነው የሚያሳዝኑ። የኔት ሰው ብሎ ቢሰማም ይሄ ምላስ እንዳወራ ነው አይደለም፣ ያስገምታል። ልጆቹን ፈልፍለሽ መከራ ታባያቸዋለሽ። መሀይምም አለው፣ መሀይም ስድብም አለው ማለት ነው። ቆይ ስድቡ ከምን የመጣ ነው? እኔ አብይልኝ አልኩሽ፣ ትምህርት ቤት ክፈይልኝ አልኩሽ፣ የወተት አልኩ ወይ ወጣኝ። እኔን አባስድጋቸው አንቺ ምን አገባሽና ነው ስድቡን የምትሳደቢው ማለት ነው? አረ ሰው ግን ይሄው በቃ የራሴ በእናታቸው እጅ የተዘጋጀ ባልትና አለሽ፣ እሱን ይበላሉ። ሽሮ ይኸው በትልቅ ብረት ድስት ሰርቼ ይበላሉ። የኔ እናት ምንም እንዳታስቢ፣ ምንም ችግር የለውም። እሺ አረ እንደውም ከፈለግሽ ነይ ከኛ ጋር ኑሪ፣ ምንም ትበያለሽ፣ ሽሮ ትበያለሽ። በቃ የኔን ባልትና ሽሮ ትበያለሽ ነው የምልሽ። በቃ ነይ የኔ እናት ነይ። አቤት ሽሮ። ለሽሮ በኋላ እመለሳለሁ። እኔ አንዳንድ ጊዜ ይቅርታ አድርጉልኝ ለዛሬው ንፍጭል ያለ ሰው አለ። ኮመንት ባታደርጉ ምን አለ? እቺ ልጅ አሁን ሶሻል ሚዲያ ላይ ነው የምናውቃት፣ ብዙ ልጆች አሏት እና የምታስተዳድረው እንደዚህ ምጥኖችን ምናምን ሽሮችን በመስራት ነውና ሁሌ እንደዚህ አይነት ነገር ትሰራለች። ምክንያቱም ልጆች ወዳቸው ጠግቦ እንዲያድሩ ስለምትፈልግ። የሚጻፈውን ተመልከቱ። መጀመሪያ ማንፈልፊ ብሎች ነው። መሀይብም አለው፣ ምሩቅ መሀይብ የጻፈው ነው። በእርግጥ ይሄ ላይሰንስ ያለው መሀይብ እንዳንቺ አይነቱ ነው። እናት አለምልልሽ ፈልጌ ነው። በማያገባሽ ነገር ጥልቅ አትበይ። በተለይ በሰው ህይወት እንዲጥልቅ የምትሉ ሰዎች ይቅርባችሁ። ፈጣሪ የሰጠን ጥፍር ለግል አይደል? የግላችን ለማከክ ነው። አይበቃም? እንደውም ምን ያሁን ላስተክሉላ ነው እያለቀብኝ። በ15ኛው ቀን ሲደርስ ጥፍሬ እያለቀ ነው። ምክንያቱም ከኑሮ አንጻር እኩል አልደልኝም እና ያለን ጥፍር ትንሽ ስለሆነ የራሳችሁን እከኩ፣ የሰው አትከኩ፣ ይቅርባችሁ። ሽሮዋ ደግሞ ምኑን ሰራች? ጣጣዬ ጣይቱ ገብረ ማርያም እሷ ተስራው። ጠዋት ተማሪ ስንሆን ጠዋት የጣለችው የጆሮ ብረት ድስት ስንመጣ ምሳሳን ነው የሚወርዱ። ሲንፈቀፈቅ ታታታታታ ድምፁን ላለው እኮ ካካካካክ በቅ ታታታታ የሆነ ሰው ወፈረ ስትል ቡፍ ይተኩሳሉ። ከዛስ እሷ እንጀራ ትዘረጋለች፣ በሱ ልው እናደርግ ነበር። እሷን ለምጄ ይኸውላችሁ ሽሮ ጋር ካለኝ አታችመንት የተነሳ ፍቅር እንዳይመስላችሁ ይኸው ላብን ነው እንዴ? አረ በጭራሽ ካሜራ ጉም ያደርጋል። አሁን እንደውም እሱ ነው የሚሆንባችሁ። እያያችሁ ነው የታክሲ ግፊያ ማለት ነው። እዚህ ጋር ሰው ሰብሰብ እያለ ግፊያ ላይ እንደዚህ ያደረገ ማለት ነው። እንዳታምኑ፣ ተሳፋሪ አይደለም ሌባ ነው። እያያችሁ ነው ግፊያ ላይ ከኋላ እናንተ ከፊቱ ናችሁ፣ እሱ ከኋላ እንደዚህ ነው የሚሰረሰረው። እጁን እያያችሁ እንደዚህ ኪስ ውስጥ ይገባል፣ የእናንተ ኪስ ውስጥ ማለት ነው። እንደገና ቦርሳ ውስጥም ሲገባ እያያችሁ ነው። እንደዚህ ነው። እንደዚህ አሁን በጎን ያዙ ቦርሳ ውስጥ እንደዚህ ነው የሚገባው። የሌባ ስታይሎች ማለት ነው። ከታክሲ ግፊያ ላይ ከኋላ እንደዚህ ያደረገ ሰው
እንዳታምኑ ሌባ ነው። ትክክል። እንደዚህ ነው የሚሰረስራችሁ። እጁን እያያችሁ ነው። እንደዚህ ነው የሚጎረጎረው። እንደዚህ አውቆ ይጋፋል። አውቆ ከኋላ አይሳፈርም እኮ። ትላንት ባይኔ በብሌኑ ነው ትላንት ራሴ ነኝ ያየሁት። እና ተጠንቀቁ፣ እንደዚህ ከኋላችሁ የሚቆመው ማለት ነው። ተጠንቀቁ። ይህ መልእክት ከተመቻችሁ ላይክ፣ ሼር፣ ሪፖስት እያደረጋችሁ ለቤቱ አዲስ የሆናችሁ ፎሎ እያደረጋችሁ ቤተሰቡን አመሰግናለሁ። እንዲህ አይነት መልእክት ለምንድን ነው ሁሌ ማያስተላልፉ? እንዴ እኔ እውነቴን ነው የምነግራችሁ። በተለይ ታክሲ ላይ የሚዘረፉ ሰዎች እንዴት እንደሚያሳዝኑኝ። አብዛኛውን ጊዜ ከክፍለ ሀገር የመጡት አዲስ አበባ ላይ የሚዘረፉትማ ቁጥር ስፍር የላቸውም። እንደውም አንዷ ከአንዴም ሁለት የደረሰባትን ችግር አጋርታን ነበረ። በዛኛው የዩቲዩብ ቻናላችን ከስር ባለው ማለት ነው አትግስ 123 በሚለው በሱ እናጋራቸዋለን። በጣም የሚገርም አዘራረፍ ዘርፏት መማሪያ ይሁን ብላ ነበር የላከችልኝ። በዚህ በኩል ኑሮ ሰውን አደንዝዞት ሰውም እኮ ወዶ አይደለም የሚዘረፈው። ቤት ሄዶ ምን እንደሚሰራ ከቢሮ እንደወጣ ወይ ከሚሰራበት እንደወጣ ፕላን የሚያደርጉ ገና ቤት ለሚሄድበት ነው። መንገድ ላይ ምን እንደተፈጠረ ምን እንደሆነ ምን እንደሚፈጠር ምንም አያውቅም። ብቻ ቤት ገብቶ ቅድም ያለችው ነው አወይ ከባድ ነው። ስልክ ምናምን ሲበላ የዘንድሮ ደግሞ ሰው 100 ምናምን ሺህ ብር ነው ስልክ የሚገዛው። አወይ ሲባል ጎረቤት ምን ይላል? ተበርቼ ሰላም ይላል። በዚህ ምክንያት ቤተሰቦች እንድትጠነቀቁ ነው ይዘንላችሁ የመጣ ነው። ጨርቅ የተጠቀለለ ልብስ የተጠቀለለ ሰው ወይም ደግሞ ቦርሳ የያዘ ሰው ቦርሳ ይዞ ከናንተ ጋር ሲቀመጥ አጠገባችሁ ላይ እግራችሁ ላይ ያስቀምጣል። የዛን ሰዓት ኪሳችሁ ውስጥ ያለውን ነገር እንዴት እንደሚወሰድባችሁ አታውቁም። ምክንያቱም ተሸፍኗል። በአንድ እጁ የሚሰረስረው ኋላ ላይ ጩኸታችሁን ታቀልጡታላችሁና ተጠንቀቁ። በእንደዚህ አይነት ነገር ሲዋከብ ሸሸት ማለታችሁ እንዳትረሱ። ጊዜው በመሸሽ ነው የሚሆነው። ዶክተር የኔ ዓላማ ሌላ ነው። ሐሳቤን ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ እገባለሁ። ወዴት ነው የምትገቡት? በመድኃኒዓለም ምንድን ነው የምናደርግላችሁ እንዴ? አረ ሞልቷል። አሁን እኮ እንዳለ ሞልቶ ዱባይ ሆናለች አዲስ አበባ ዱባይ ሆናለች። አረ ቢያንስ እኛ እንስራ። አረኛ እየወጣን ነው እንዴ? ታክሲ የሚሆን ምን ይቻል? አሁን መጨረሻ ወደ ቦሌ ብሌቼሪው ቦሌ ምናምን የሚል ጥሪዎች እየቀሩ ጎላጎል 22 ጎላጎል የዶሮ ፍሪኮች ጠፍተው አረ ፍሪኮቹ እየጠፉ ነው። በራጃሪ ምን እኛ የት እንሂድ? እኛ እንውጣ ወይ ገጠሩን አስረክቡን። በቃ ገጠር ግባ። ወይኔ በነገራችን ላይ አሁን ትሬንድ ሆኗል። የገጠር ልጆች ወደ ከተማ እየመጡ የከተማ ልጆች ገጠር እየሄዱ እርሻ እየጀመሩ ነው። ታውቃላችሁ አይደለ? አሁን በተለይ ሶሻል ሚዲያ ላይ በጣም የሚገርም ስራ እየሰሩ መሬት እየተከራዩ ተክሎች እየተከሉ ምናምን። ከዚህ ቀደም አንድ ልጅ ቪዲዮ አቅርቤላችሁ ነበር። አይኑን በእንጨት ተወግቶ አንድ አይኑን ያጣው ወንድማችን ዮርዳኖስ ነው ኦር ዮናስ የሚባል ወንድማችን እዛው ላይ ነው የሚሰራው። ከከተማ ወጥቶ እዛ መሬት ተከራይቶ እርሻው አለ፣ ሁሉ ነገር አለ። ተበርቼ ሰላም ጎላጎላ 22 ብር። በሌላ ነገር እንዳትወስዱት። ይመች። ስድስት ጉርሻ 18 ሺህ ብር። ይህ ምግብ አዲስ አበባ ውስጥ እንዳለ ታውቃላችሁ? ከጀርመን ነው የሚመጣው። ስሙን ያወቀ ኮሜንት ያርግልኝ። ቀንድ አውጣ ነው። አዎ 18 ሺህ ብር 6 ጉርሻ ቀንድ አውጣ። ለምን ከጀርመን እስኪመጣ ትጠብቃለህ? የቀንድ አውጣ መሰለኝ ውሃ ውስጥ እንትን የሚለው የለም እንደዚህ ፍልቅቅ አድርገው የሚበሉት እሱን ቻይኖች ምናምን የሚበሉት ነው። ውድ ነው እያላችሁ እንትኑን ምናምኑ መብላት ጀመራችሁ አይደል? በእርግጥ ሃይማኖትም ላይፈቅድ ይችላል። ሾሆና ድፍን ክፍት የሚባል ነገር አለ። ላይፈቀድ ይችላል። ከጊዜሩ ጋር ነው የምንጣላው። ጭራሽ 18 ሺህ ብር ለ6 ጉርሻ ምታው አንተ ከምመታ 18 ሺህ ሲካፈል ለ6 3 ሺህ ብር አንዱ ደሞዝ በላ። የአንድ ወጣት ደሞዝ። የኑሮ ውድነቱ በዚህ በኩል ሞላ ጎደለ ይጫወታል። እናንተ 18 ሺህ ብር አንድ ጉርሻ 3 ሺህ ብር አጣፍጡ። እንደው ካላችሁ አይቀር ከበላችሁም አይቀር እኔ ቢዝነስ ለስራ ግድ የላችሁም። ቀንድ አውጣውን ላቀርብላችሁ አይሻልም? ግሴ እንዴ ቤት ውስጥ በየቦታው በየጢሻው የሞላው እሱ አይደል እንዴ? ሮ ማቴሪያል በቃ አንደኛ አካባቢ ጽዳት ነው፣ ሁለተኛ የሆድም ሙሌት ነው፣ ሶስተኛ ኢንካም ነው። አያችሁ አይደል? ኢምፖርት ስታረጉ ዶላር ወጪ አለው። እኛ እኮ ከጥላቻችን የተነሳ ጨው እንደዚህ ነስንሰን እኮ ነው የምንተኛው። ክፍለ ሀገር ያላችሁ ሰዎች ታውቁታላችሁ። ቀንድ አውጣ ምን አይነት የሚያስጠላ እንደሆነ። ከዛ ጠዋት ስትነሱ የልጋግ ብዛት እሱን ነው የምትበላው። እንዳጀረምኑብኝ እንጂ ጀርመን ያላችሁ ሰዎች ይሄ ነገር የምርም ይገባዋል። 3 ሺህ ብር አንዱ እንትን የግድ ፓስፖርት ሰርቶለት ቀንድ አውጣ ኢትዮጵያ ድረስ መግባት አለበት።
እንደውም ጨዋታ ያነሷል። ከዚህ በፊት እንደውም ምን እንዳጋጠመን ልንገራችሁ። አንድ ወዳጃችን ቻይና ይሄዳል። ከዛ ቻይና ሄዶ እዛ ቻይና ደግሞ የሚበላውን ታውቁታላችሁ። ሰው አሰስገሰሱን ነው የሚበላው። ምክንያቱም የሚጨማምሯት ነገር የሚጠባብሷት ነገር ካካም ያስበላል ይባላል። ምን በላላችሁ? ይሄ ትላትሉ ምናምኑን በላና ወደ ኢትዮጵያ መጣላችሁ። ከዛ ኢትዮጵያ ሲመጣ ሚስትየው እንደለመደችው ሽሮ ስታቀርብ ሽሮማ በፍጡም አልበላም፣ እሱ የለመደውን ስሪልኝ ይላታል። ቀንዳውጣውን ምናምኑን እንቁራሪቱ ምናምን ማለት ነው። ተሰራለት፣ በላላችሁ፣ ተጣጠበ ምናምን። በስተመጨረሻ በልቶ ከጨረሰ በኋላ ከታጠበ በኋላ ይቺ የተረፈችዋን እንቺ ሚስቴ ከርነሽ አስቀምጪ አላት። ሀበሻ እኮ ከያዘ አይለቅህም። ምን ብትለው ጥሩ ነው? ምን እንዳይገባበት ኦልሬዲ ሁሉም ገብቷል። ትላትሉ ዛሬ መግማማት ላይ ቆየን። ይቅርታ ስለ ያጋጠመን ነገር ስለሆነ እስከ ዛሬ ስለ ጉራጌ ብዙ ነገር ተነግሯል አይደል? ስለ ክትፏችን ተነግሯል፣ ስለ ኢኮኖሚስትነታችን ተነግሯል፣ ስለ ስራ ወዳድነታችን ተነግሯል። ቋጣሪም ትሉናላችሁ ምናምን። ዛሬ እኔ ስለ ጩኸታችን እነግራችኋለሁ። ሁለት አይነት ጩኸት አለን ማለት ነው። አንደኛው ከበድ ያለ ነገር ሲመጣ የሚጮህ ነው፣ ወይ ሰው ሲሞት፣ ወይ ደግሞ ወይ ስራ ቦታ ወይ ቤት ምናምን ሲፈርስ ምናምን ይባላል። ይሄ አንደኛው ይሄ። ሁለተኛው ደግሞ ቀለል ያለ ነገር ሲመጣ ማለት ወይ ኪሳራ ሊሆን ይችላል፣ ወይ ምናምን የማዘር ጣባ ሲሰበር ዮሴራና ምናምን፣ ወይ ደግሞ የሆነ ነገር ሲመጣ ከንፈር ይመጠጣል መጀመሪያ ይባላል። ተበርቸ ሰላም ትረድግ ይላሉ። ይሄ ሁለት አይነት ነው። ማንም ነግሯቸው አያውቁም። እንግዲህ ከተመቻችሁ ፎሎ አድርጉኝ። እኔ ኧረ ጉራስ ትችላለህ። ተበርቼ ሰላም ሰብስክራይብ ሳታረጉ ማንነት እንዳለኝ ታውቃለህ? 8ኛ ክፍል ነው 9ኛ ክፍል እያለን እጅ ቤት ተቀጥረን ስሰራ ያቺ ሴትዮ ትዝ አለችኝ። ባይላለ ማርያም እንዴት ደስ እንደሚሉኝ። በእርግጥ ስሰራ የ180 ብር ደሞዝተኛ ነበርኩ። ቶፕ ተከፋይ ነበርኩ የዛን ሰዓት። ነገር ግን እንደዚህ አይነት ጩኸት እንዳለ አላስታውስም ነበር። ለስራ ያላቸው ፍቅርም እንደገና ደግሞ አክሰንታቸው ምንም ይመቸኝ። አንተ ምን ሆነ ነው በሰላም ሊጠፋህ ወይ? ሰሞኑን ዩቲዩብ ፖስታራ አልታቀም አይተና አዳቀም። የመረረው ደግሞ ይመጣል። መጀመሪያ አትናገርም እንዴ? ምን ስትጠፋ መጀመሪያ አትናገርም ወይ? በዚህ ምክንያት ነው የጠፋሁት። እኔ ነገር አስተካክዬ መልሳለሁ አትልም ወይ? እግረ መንገዴ ደግሞ ልንገራችሁ ብዬ ነው። የግስራ አካውንት ዲስክሪፕሽን ላይ ተቀምጧል። እያንዳንዳችሁ እየገባችሁ ሰብስክራይብ ማድረጋችሁን እንዳትረሱ። 10 ሺህ ይግባ እንጂ ልጅ ይሄ ሊሰራ እንጂ ገደለ ወይ? ተናገሩ ገደለ ወይ? ኧረ ሰብስክራይብ አድርጉት። እኔ ሊገለኝ ነው ይላሉ። ተገባውት። እኔ ልጆቼን ወደ ትምህርት ቤት አልልክም። ይሄን አመት ከትምህርት ቤት አስወጥቻቸው አሁን ሆም ስኩል ነው ማረጋቸው። and just for context አሁን ይሄ ቤታችን ውስጥ ነው እና አንድ ክፍል ወደ ክላስ ሩም ለወጥን ማለት ነው። እና እስቲ ቆይ ትንሽ ላሳያችሁ። እዛ ጋር ቤታችን ነው መግቢያው እና እዚህ ስትገቡ ክላስ ሩም መማሪያ ነው። ደንበኛ ክላስሩም ለነሱ አዘጋጅተናል። ይሄ ደግሞ እንደ ቦርድ ነው፣ ልክ እንደ ስኩል ቦርድ። ኦኬ እዚህ ላይ አስተማሪ ታስተምራለች ማለት ነው። አንዱ ምክንያት ይሄን ያረግንበት is የትምህርት ቤቱ ሲስተም just አልተመቸንም። it's so old fashion ሁሉ ነገር just ድሮ እኛ ትምህርት ቤት ስንሄድ የምንማረው ነገር ናቸው። እስካሁን ዓለም እንደዚህ የተለወጠች ትምህርቱ ምንም አልተለወጠም ማለት ነው። የኛ ሲስተም እንዴት ነው የሚሰራ? 4 ቀን በሳምንት አስተማሪ እዚህ ቤታችን መታ አንዱን ልጅ ታስተምራለች። እኛ እንግዲህ 2 ልጅ ነው ያለን ሆም ስኩል የሚያደርግ 3 ልጅ ነው ያለኝ፣ ግን 2 ከዛ ውስጥ is old enough to go to school። ስለዚህ አንዱ ቤት ይቀመጣል፣ ያኛው ደግሞ ወደ ስኩል ፋሲሊቲ ነገር ይሄዳል። በኋላ አስረዳቸዋለሁ ምን እንደሆነ። ግን አስተማሪ እዚህ የመጣች ለ3 ሰዓት ተኩል በየቀን አንዱን ልጅ ዋን ኦን ዋን ታስተምራለች። ከዛ ይሄ ስኩል ፋሲሊቲ የሚባለው ነገር ለሶሻላይዚንግ ነው። ፈርስት ኦፍ ኦል ሆም ስኩል ማለት ምንም ፕሮግራም የላቸውም ማለት አይደለም። you still enroll them ማለት ሆም ስኩል የሚባል አይነት ትምህርት ቤት አለ። ላይክ ኦንላይን ሆነ እንጂ ትምህርቱን እስካሁን መከታተል እና መጨረስ አለባቸው ማለት ነው እና ኦብሊጌሽን አለ። ስለዚህ ይሄ ትምህርት ቤት ኦንላይን ነው። ለሶሻላይዚንግ እስካሁን ፋሲሊቲ አለ እንደ ልክ እንደ ትምህርት ቀን እዛ ሄዶ የሚማሩበት። ግን እስካሁን ድረስ ትምህርቱ አካዳሚኩን ኦንላይን ነው የሚከታተሉት። ግን ከቤት ምንድን ነው የሚለየው? ያው እዛ ሌላ ልጆች አሉ እና መጫወት አለ እና ካርፔት ታይም፣ ውጪ አንድ ላይ መብላት፣
ወይንም መጫወት just እንደ ኖርማል ትምህርት ቤት ማለት ነው። ስለዚህ በዚህ ሰዓት ውስጥ ቤሲክ አካዳሚክስን ይጨርሳሉ ማለት ABC 1 2 3 just እኛ የተማርነው ይሄ ነገር በጣም ብዙ ፍሌክሲቢሊቲ ይሰጠናል። because እኔ በዚህ ስኩል ሲስተም አላምንም። ምንም አዲስ ነገር እኛ ድሮ የተማርነው ውጪ ማለት አዲስ ነገር እያስተማሩ አይደለም ለልጆቹ። አይ አታመጪ የለም ዳቦ ታመጫለሽ፣ አታመጪ የለ ጠላ ታመጫለሽ ብሏል አባቡ። ይሄን አይተው ነው የዛሬ ስንት ዓመት ዳይሬክተርስ አጠሩም ካለ ምን አለ በሰማይ መንገድ አለ ነው ብሂሉም የሚባለው። ነገር ግን ካለሽ ጥሩ ነው እንኳንም አደረግሽ። ነገር ግን ወደ ነጥቡ ስንመጣ ይሄ አይደለም ነጥቡ። ትንሽ አስቸጋሪ የሚሆነው የሰው ልጅ ጥሩ የሚሆነው ከሰው ጋር ሲግባባ አይደል ሲገናኝ። እኛ ትምህርት ቤት አሁን ለምሳሌ በአንድ ዴስክ ላይ 3 ሆነን ተቀምጠን አንድ ክፍል ውስጥ 90 ሆነን ተቀምጠን የዛን ሰዓት ምን ነበረ ሐሳብ ሼር ትደራረጋላችሁ፣ አክቲቭ እንሆናለን። ከሰው ጋር ስንጫወት ያለውን ነገር ስናወራ ራሱ ለየት ይላል። ይሄ ስልሽ ደግሞ ግዴታ እንደኛ ጊዜ 90 ተማሪ ሆኖ በአንድ ክፍል ውስጥ ታጭቆ ይማሩ ማለት ሳይሆን ከሰው ጋር መገናኘት አለባቸው ልጆች። ቤት ውስጥ አሁን ለዲፕሬሽን ተብሎ ራሳቸው የሚያጠፉ አይምሯቸው የሚስቱ በዛ ላይ ደግሞ አዲክትድ የሚሆኑ ሱስ ያለ እድሜያቸው ድራግ ውስጥ የሚገቡት በእንደዚህ ምክንያት ነው። የብቸኝነት ስሜት ነው። ማውራት አለባቸው። ምን እንደተከሰተባቸው ከጓደኞቻቸው ከኩያቸው ጋር መማር አለባቸው። ልጆቹን ቤት ውስጥ ብናስቀምጣቸው ቤት ውስጥ ቁጭ ብለው የሚያደርጉት ጌም ነው የሚጫወቱት፣ አሊያም ቲቪ ነው የሚያዩት፣ ወይም ደግሞ ሶሻል ሚዲያ ነው የሚጠቀሙት። ቲቪ ላይ የሚተላለፈው ውሸት ነው፣ ጌሙም የውሸት ነው፣ ሰው ነው የሚሰራው። ሶሻል ሚዲያ ላይ የሚናፈሰውም ውሸት ነው። የእርቃን ፎቶ ምናምን እየተለቀቀ ነው የሚታየው። ያለ እድሜው ልጁ ሌላ ነገር ውስጥ ነው የሚገባው። ልጅ እንደ ልጅ የሚሆነው በሱ እድሜ ኩያ ያለ ሰው አብሮት ሲያወራ ተመሳሳይ ወሬ ሲያወሩ። ልጆቻችሁን ገንዘብ ስላላችሁ ብቻ በገዛ እጃችሁ አትግደሏቸው፣ ተጠንቀቁ። በእድሜያቸው በሳል መሆን እየቻሉ ድክረት የሚሉባቸው በእናንተ ምክንያት ነው። በጊዜ ከልጆች ጋር አቀላቀያቸው እባክሽ እህት ዓለም። ትምህርት ቤት ሲሄዱ ከእውቀቱ በዘለለ ሼር የሚያደርጉት ነገር በጣም ብዙ ነው። ኤክሰስ ወጪ ማውጣትም አያስፈልግም። አይምሮ ላይ ነው ኢንቨስት ማድረግ ያለባችሁ። ነገ ደግሞ ዩኒቨርሲቲ አይሄድም ብለሽ ቤት ውስጥ ዩኒቨርሲቲ ስሪ ያሉ። ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጥቻችኋለሁ። ቤት ውስጥ ገብታችሁ ሰብስክራይብ ሳታደርጉ ላይክ ሳታደርጉ የደወል ምልክቱን ሳትጫኑ መውጣት በራሱ ይህ ባንዳነት ነው። እወዳችኋለሁ፣ አከብራችኋለሁ። አብራችሁ ለመስራት የምትፈልጉ ድርጅቶች በራችን ክፍት ነው። ሁሌም እንደምንጮህ አናግሩን። ቴንክ ዩ